ምንድነው ይሄው እየመጣው ነው አልኩሽ አይደል እንዴ? አመሰግናለሁ። ለምኑ? ብሬን ስላነሳሽልኝ ነው። ኧረ እባክህ ሙርት ይዛለህ እንዴ? የራሴ ብር እኮ ነው። ስሚ ቸግሮኛል በይና ከፈለግሽው ሰጁ። አንተ ማን ስለሆንክ ነው እንደዚህ የምትናገረኝ? አረ ወይኔ ዛሬ ደግሞ ምኗን ጣልብኝ በእናታችሁ። አንተን ጣለብኝ እንጂ። ለማንኛውም ስትናደጂ በጣም ታምሪያለሽ። ይገዛ በእናትህ እንዴ ስልኬን አንተ አምጣው። ነግሬሃለሁ አምጣው ስልኬን። ከቻልሽ ድረሽብኝ። ወይኔ ስልኬን አንተ አምጣው ስልኬን። አንተ አምጣው። ከያዝኩ ግን አልለቀም። እሺ ስልኬን አምጣው። አይ ወይኔ ግሬ ወይኔ ጉዴ። ተረፍሽ። አፈር ብላሽ። በአንቺ እጅ ከተሰራ ምን ችግር አለ እንዴ? ስለምወድ ነው በጥፌ መጥቶ በይ። በጣም ነው የጠለውክ። እኔ ግን ስለወደድኩሽ ነው። ያማል እንዴ? ነይ አሁን እግርሽን ካመመሽ ወደ ሆስፒታል እንሂድ። ልቀቀኝ። አልሄድም። ነይ እንዴት እንደማትሄጂ አሳይሻለሁ። እምቢ አልፈልግም። ወይ ወይኔ ጉዴ ፈላ። አንተ እሺ በቃ አውርደኝ በቃ እሺ። እሺ ምን አገባኝ ደግሞ ይሄን ነገርን ጣሉ። ደዛ አልቋል አይደል? እውነትሽን ነው። ሌላ መግዛት አለብኝ። እንደው ዳግም ባለክ ምኞቴ ነው። በነገራችን ላይ ዳግም ይባላል። ዳግማዊ ሚኒሊክ፣ ዳግማዊ ቴዎድሮስ፣ ዳግማዊ ዮሐንስ፣ ብቻ ዳግም ማለት ሁለተኛ ወይም እንደገና የሚመጣ ንጉስ ማለት ነው። እና ንጉስ ነኝ እያልክ ነው? አዋ ሊያውም በድጋሚ የምታይ እና እግርሽን ተሻለሽ መሰለኝ። ታዲያ ለምን ቼክ አናረገው? በምን? በዚህ ነዋ። አንተ በሽተኛ ነህ። ነይሩጭ እንጂ እቺ ልጅ ከያዟት ግን አለቀላት። እኔም ካንቺ አንቺም ከኔ ሆነሽ ነይ እንመቻች። እንደፈለግኩ አንቺ ፈልገሻል። ነይ እንመቻች። መውደድሽን ዓይንሽ ይናገራል። ነይ እንመቻች። ሁሉን ትተን ማንንም ሰው ሳናይ ነይ እንመቻች። አንተ ግን በሽተኛ ነህ። እኔ እንጃ። አሁን እግርሽን እንደተሻለሽ አረጋገጥሽ? ጭራሽ አባስክብኝ። እሺ ወይኔ መጡ። ወይኔ ጉዴ። ድንጋይ ነህ። እሺ አሁን ልብ ድካም ኖሮብኝ በድንጋጤ ራሴን ብስ። ልብ ድካም ቢኖርብሽማ ገና እንዳየሽኝ ነበር ራስሽን ምስጭው። በጣም ትጫወታለህ እባክህ። ነበር እስካሁን ዋንጫ አልበለውም እንጂ። ወይኔ ጉዳችን መጡ። በጣም ትጫወታለህ እባክህ። አንቺ አምሻል እንዴ? ምሬን ነው። ይሄው ካላመንሽ ነይ አሁን ፍጠኝ። እሺ ሩጪ ቶሎ በይ። ቁም ብያለሁ። ብቻ ባንተ ምክንያት አንድ ነገር ልሆንና ምለቅ እንዳይመስልሽ። ፍቅር ቢይዝሽ ነው። አይዞሽ ምንም አትሆኝ እንዳፈሪ። ወይኔ አውር ልቀቀኝ። ለምን ያስቀኝ? እሞታለሁ። ምን እየሆንክ ነው? ተረጋጋ እባክህ። እያያት ሄድም እንደ አንተ ውሻ እውር። ውሻውማ አንተ ነህ። ሂድ አሁን ከዚህ ቆርቆሯም። ልቀቀኝ። ሞቼ ረፍት ላግኝ። ስማ አንተን ያቆመ በመሞት የምትያዝ ረፍት አይደለችም፣ በመኖር የምትገኝ ኃይል ናት እንጂ። ተስፋዬ እኮ ነው የጨለመብኝ። ተስፋ ቢጠፋም አንተ ግን አትጠፋም። ችግር ይገባኛል፣ ትልቅ ነው። አንተ ግን ከችግሩ በላይ ትልቅ ነህ። ራስን አረጋጋ። ህይወትን አጣጥማት እስካለ ድረስ የምትጸጸተውን ነገር አታድርግ። ራሴን ላጥፋ ይላል እንዴ? ይሄ ቀን እንደሚያልፍ አያስብም? ይቀልዳል። ያኔ እኮ በህይወት ውስጥ የማያልፍ የሚመስሎን ጊዜ ነው አልፎ እዚህ የደረሰው። ሰው ግን ይሄን አያስብም እንዴ? አንቺ ደግሞ ምን እየሆንሽ ነው? እኔንም መክረ እንድታድነኝ ተመኘው። አንቺ ባክሽ አቀል ልጅ ነይ፣ ወደ ዳር መኪና ይገጭሻል። ይቺ ምን አይነቷ ናት? ወይኔ እናት! አንቺ እናት! እባካችሁ አምጡልኝ! አንቺ እናት! አንቺ ተነሺ እናት! ወይኔ አንቺ እንዴ! ደህና ናት? ምን ሆነ ነው መሀል አስፋልት ላይ የገባችሁ? ሂዱ አምጣላት። አፍጥነው። እሺ ነው። እናት እባክሽ ተነሺ። ወይኔ ምን አይነት ጣጣ! ደህና ነኝ፣ አልሞትኩም። አይዞሽ ምንም አልሆንሽም። ራስሽን ስተሽ ወድቀሽ ነው። በቃ ተረጋጊ። በቃ ደህና ናት። አንተ ሄደህ እኔ አረጋጋታለሁ። እርግጠኛ ነህ? አዎ። እንደዚህ አይነት ውሳኔ ባትወስኝ ጥሩ ነው። ያንቺንም የሌላውንም ህይወት ነው የምታበላሽው። ለማንኛውም የምትፈልጉት ነገር ካለ በዚህ ደውሉ። እሺ።
ነይ በቃሽ፣ ወደ ዳሩ እንውጣ። አንቺ ግን ያምሻል እንዴ? እንዴት እንደዚህ ታደርጋለሽ? ንገሪኝ እንጂ። አድነ እንድትመክረኝ ነዋ። እንዴ እኔ ምን አድንሻለሁ? እድሜ ለሰውየው ቤት ፍሬኑን ባይዘው እኮ ሞተሽ ነበር። በሞትስ ግን ምን ትላለህ? እንዴ ለምን ደነገጥክ? የምትሞቺ መስሎት አይሰማም ጆሮዬ አና ወንድሜ ለካ ከማንም ዱርዬ ጋር ነው ግንብ ለግንብ ስትላላሽ የምትውይ። እንደዛ አይደለም። ቆይ ላስረዳ። ቋሮም ታስረዳ። ቆይ ነይ አንቺ ተነሽ። ተው በእናትህ። እዚህ ምን እንደምታረጊ ቤት ትነግሪኛለሽ። እገለዋለሁ። ሽሜ ቶሎ በል ና፣ ቶሎ በል። ኧረ ወይኔ ጠብቀኝ እንጂ። ያማል አንተ አታይም እንዴ? ውርሽ አንቺ ነሽ እንጂ መንገድ ማታውቂው። ምንድነው ደግሞ እንደ ንጉሥ ዕቃ የምትታቀፊው? ዝም በል እባክህ፣ አይመለከትም። ይረዛ ምንድን ነው? አረ ምንም አይደለም። እኮ ነብጩ ከቤት እንዳትወጪ ሂጂ። አንተ ያማል እንዴ? ልታስይዘን ነበር እኮ። አራት ቆጣይ ባካ አንዷ አፈራ ተጋጭታኝ እኮ ነው። እኔ አንቺ ብራዘር ነው ባዶ እጄን አልተመለስኩም። ላፋረኳተ በልሽ ከዚህ ቦታ እንሂድ። ቶሎ በል ና። በቃ 90% እርግጠኛ ከሆነ እኮ ህይወታችን ተለወጠ ማለት ነው። ሚገርም ነው ሚገርም። አራት ነበር አንደኛው ማለት አንዱ የለም ማለት ምን ማለት ነው? አራት ነበር አንደኛውስ? ስራችን ተበላሸ እኮ። ሄሎ ወንድሜ። ሀና አንድ ይጎላል እኮ ማለት የታባሽ አረግሽው? ወንድሜ ቅድም ወደ አንተ ጋር እየመጣሁኝ የሆነ ልጅ ገጭቶኝ ነበር። እሱን የወሰደው ማለት ነው። አይ አስታውሰዋለሁ። ልጁን እገለዋለሁ። ባኬ ደህና ነገር ራሱ ያለው አይመስልም። ዳግም